ሁላችንም እግዚአብሔርን ቃል እናነባለን። ክብር ለኢየሱስ ይሁን። ዮሐንስ ወንጌል ምዕራፍ 37 ቁጥር 38 እና ሉቃስ 9:11ን አብረን እናነባለን። በጌታ በክርስቶስ ኢየሱስ ስም የእግዚአብሔርን ቃል አነባለሁ ከ37 ጀምሬ እስከ 38። ከበዓሉም በታላቁ በኋለኛው ቀን ኢየሱስም ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። አሜን ይባላል። ክብር ለኢየሱስ ይሁን። ሉቃስ 9:11 ላይ ሉቃስ 11 ከ9 ጀምሮ እስከ 11 ደግሞ እንደዚህ ይላል፣ እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳ ይከፈትለታል። አባት ከሆናችሁ ከእናንተ ከማንኛዎቹም ልጁ እንጀራ ቢለምነው እርሱም ድንጋይ ይሰጠዋልን? አሳ ደግሞ ቢለምነው በአሳ ፈንታ እባብ ይሰጠዋልን? ይላል። ክብር ለኢየሱስ ይሁን። እንግዲህ እናንተ ክፎች ስትሆኑ ለልጆቻችሁ መልካምን ስጦታ መስጠት ካወቃችሁ እግዚአብሔር ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸው ብሎ ይናገራል። ክብር ለኢየሱስ ይሁን። ያነበብኩላችሁ ሁለቱም ክፍሎች ዮሐንስ 5 ከ37 ዮሐንስ 7 ከ37 እስከ 38 እና ሉቃስ 11 ከ9 እስከ 11 ያለውን ክፍል ነው ያነበብኩላችሁ። በእነዚህ ክፍሎች ውስጥ ጌታ ኢየሱስ ከበዓሉም በታላቁ በኋለኛው ቀን ኢየሱስም ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን የሕይወት ውሃ ወንዝ ከሆዱ ምን ያደርጋል? ይፈልቃል ብሎ ይናገራል። ክብር ለኢየሱስ ይሁን። እና ለመንፈስ ቅዱስ ሙላት ከሚያስፈልገው አንደኛውና ዋነኛው ነገር መጠማት ነው። ክብር ለኢየሱስ ይሁን። መጠማት በሌለበት ቦታ ላይ መጠጣት የለም። መራብ በሌለበት ቦታ ላይ መብላት የለም። ሰው የተለያየ ነገር ይጠማል። ነገር ግን ብዙ ነገሮች ወደ ህይወታችን ቢመጡ እውነተኛ እርካታን ሊሰጡን አይችሉም። እውነተኛ እርካታን ልናገኝበት የምንችልበት አንደኛው ዋነኛው ነገር በክርስቶስ ኢየሱስ ማመን ነው። ክብር ለኢየሱስ ይሁን። ክርስቶስ ኢየሱስ ከሚሰጠን መንፈስ መጠጣት እውነተኛ እርካታ ነው። ስለዚህ ማንም የተጠማ ሰው ወደ ክርስቶስ ኢየሱስ ቀርቦ የመጠጣት መብት አለው። አሜን። የመሞላት መብት አለው። እግዚአብሔር ስም የተመሰገነ ይሁን። የመጠጣት መብት አለው። ነገር ግን ምዕራፍ ሉቃስ 11 ላይ ሄደን ስንመለከት ከ9 እስከ 11 እኔም እላችኋለሁ ለምኑ ይሰጣችኋል፣ ፈልጉም ታገኙአላችሁ፣ መዝጊያውንም አንኳኩ ይከፈትላችኋል። ለሚለምን ሁሉ ይቀበላል፣ የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳ ይከፈትለታል። አባት ከሆናችሁ እናንተ ከማናችሁም ልጁ እንጀራ ቢለምነው እርሱ ድንጋይ ይሰጠዋልን? አሳስ ደግሞ ቢለምነው በአሳ ፈንታ እባብ ይሰጠዋልና? እናንተ ክፎች ስትሆኑ ለልጆቻችሁ መልካምን መስጠት ካወቃችሁ እግዚአብሔር ለሚለምኑት እንዴት አብልጦ መንፈስ ቅዱስን አይሰጣቸው ይላል። ክብር ለኢየሱስ ይሁን። እና እዚህ ቦታ ላይ ሲያያይዘው ከምን ጋር ያያይዘዋል? ከልመና ጋር ወይንም ደግሞ ከጸሎት ጋር። ፍላጎቶቻችን መቋጫ የሚያገኙት በእግዚአብሔር ፊት ቀርበን ፍላጎታችንን መናገር ወይንም ደግሞ መጸለይ ስንችል ነው። የእግዚአብሔር ስም የተመሰገነ ይሁን። መጸለይ የማትችሉ ከሆነ ስለዚህ ነገር ፍላጎታችሁን መግለጥ የማትችሉ ከሆነ የማትፈልጉትን ነገር እግዚአብሔር አይሰጣችሁም። ምክንያቱም እግዚአብሔር የፈቃድ አምላክ ስለሆነ። ክብር ለኢየሱስ ይሁን። ሰውን የፈጠረበት ዋናው ሰውን ከፈቃድ ጋር ፈጥሯል። ፈቃድህ በፈቃድህ ቀርበ የምትፈልገውን ነገር ሁሉ እግዚአብሔር ሊሰጥ ይችላል። ግን በዚህ ቦታ ላይ ስለ መንፈስ ቅዱስ ሲናገር ስለ መንፈስ ቅዱስ በሚናገርበት ጊዜ ልመና እንደሚያስፈልግ፣ በእግዚአብሔር ፊት መጸለይ እንደሚያስፈልግ፣ ማንኳኳት እንደሚያስፈልግ፣ መለመን እንደሚያስፈልግ ሉቃስ ይነግረናል። የእግዚአብሔር ስም የተመሰገነ ይሁን። ልመናችን ምንድነው የሚያሳየው? ጥማታችንን ነው የሚያሳየው። ሰው የተጠማን ነገር ለመጠጣት እንደሚፈልግ ሁሉ እኛም ደግሞ መንፈስ ቅዱስን ከተጠማን መንፈስ ቅዱስን እንዲሰጠን በእግዚአብሔር ፊት አብዝተን እንጮሃለን፣ አብዝተን እንቀርባለን፣ እንፈልጋለን። ከእግዚአብሔር ደግሞ የምንለምነው መንፈስ ቅዱስን ይሰጠናል። አሜን ትላላችሁ?
ክብር ለኢየሱስ ይሁን። ነገር ግን እግዚአብሔር አምላክ ሁሉን ቻይ ነው። ሁሉን ቻይ ነው አይደል? ምን ነው አይችልም? ክብር ለኢየሱስ ይሁን። ሁሉን ቻይ ሊያደርግ ከፈለገ ያደርጋል። ሊሰጥ ከፈለገ ይሰጣል። ላይሰጥ ከፈለገ አይሰጥም። ነገር ግን ለምንድን ነው እግዚአብሔር ሰዎችን እንዲጸልዩ ያዛል? ለምኑኝ አለ። እንደሚያስፈልገን ያውቃል። ልጆቹ እንደሆንን ያውቃል። በመስቀል ጣር እንደተወለድን ያውቃል። ነገር ግን ጌታ ለምንድን ነው ለምኑ ያለ? ልመናችንን ለምን ፈለገ? ብዙዎቻችን ወገኖቼ እንፈልጋለን፣ ነገር ግን አንጸልይም። እንፈልጋለን፣ ነገር ግን ወደ እግዚአብሔር ፊት ለመቅረብ ጊዜ የለንም። አንዳንዶቻችን በጣም ቢዚ ነን። አንዳንዶቻችን የምንጸልየው ቤተ ክርስቲያን ስንመጣ ነው፣ ወይንም ደግሞ ወደ አንድ ህብረት ስንመጣ ነው የምንጸልየው። ወደ አንድ ህብረትም ስንመጣ ጸሎት መሪዎች በሚያጸልዩን እንጸልያለን እንጂ ብዙዎቻችን የራሳችን ነገር አናቀርብም። እና ለምንድን ነው ለምኑ ያለው? ለምንድን ነው ጸልዩ ያለው እግዚአብሔር? ለምንድን ነው እግዚአብሔር ህብረት የፈለገው? ሊሰጥ ሲችል ሊያደርግ ሲችል እሱ ሁሉን ቻይ ሆኖ ሳለ ለምን እግዚአብሔር ፈለገ እንድንጸልይ፣ እንድንለምን፣ ወደ እሱ ፊት እንድንቀርብ ለምን ፈለገ? ከፈለገ ለምን አይሰጠንም የሚል ጥያቄ በአንዳንድ ሰዎች ዘንድ ሊነሳ ይችላል። ነገር ግን ወገኖቼ እግዚአብሔር ቃል ዋናው እንድንለምን ከሚፈልግበት የመጀመሪያው ነገር፣ ስለ ጸሎት ጥቂት ነገር ልነግራችሁ ፈልጋለሁ። የመጀመሪያው ነገር በምድር ላይ ስትኖር ፈቃድ ሰጥቷል። ቅድም እንደነገርኩ ክብር ለኢየሱስ ይሁን። ፈቃድ ሰጥቶናል። በፈቃድ እንድንወጣ ነው የሚፈልገው እግዚአብሔር። በምድር ላይ ስንኖር ፈቃድ ብቻ አይደለም ስልጣንንም ሰጥቶናል። አሜን ትላላችሁ? ክብር ለኢየሱስ። ስልጣንንም ሰጥቶናል። እግዚአብሔር ሰውን ሲፈጥር ከሰጠበት አንደኛው ስልጣን እግዚአብሔር ቃል ሲናገር በዘፍጥረት ምዕራፍ 1 ቁጥር 26 ላይ በምድር ላይ ያሉትን ሁሉ ምን ይበሉ? ይግዙ፣ ያስተዳድሩ አለና ስልጣን ምን አደረጋቸው? ሰጣቸው። በመልኩ በአምሳሉ ከፈጠረ በኋላ ስልጣንን ለሰው ሰጠ። የእግዚአብሔር ስም የተመሰገነ። ስለዚህ ምድር በሰው ስልጣን ስር ነው የምትተዳደረው። አሜን በሉኝ። የጌታ ስም የተመሰገነ ይሁን። ምድር በሰው ስልጣን ስር ነው የምትተዳደረው። ስለዚህ በምድር ላይ ምድር ለሰው ተሰጥታለች። ሰው ከእግዚአብሔር ጋር ባለው ህብረት የተነሳ በሚያገኘው በረከት፣ ከእግዚአብሔር ጋር ባለው ህብረት የተነሳ በሚያገኘው ማስተዋል፣ በሚያገኘው ዕውቀት፣ በሚያገኘው ጥበብ የተነሳ በምድር ላይ ያለው ነገር ሊኖርበት፣ ሊሰለጥንበት፣ ከፍ ሊልበት ከእግዚአብሔር የተሰጠ ስጦታ ነው። አሜን በላይ ባክን። እግዚአብሔር ስም የተመሰገነ ይሁን። ወንድሜ የምነግርህ መንገድ ነው፣ ማሳይህ መንገድ ነው። አንድ ሰው መንገዱን ካወቀ በመንገዱ ላይ ሊደርስበት ወደሚፈልግበት ቦታ ላይ ይደርሳል። መንገድ ከጠፋበት እስኪ ይዞራል። ስትዞር ከመክረም እግዚአብሔር ይጠብቅህ። አሜን ትላላችሁ? እስራኤላውያን የእግዚአብሔርን ምሪት መቀበል ስላልፈለጉ፣ ስላልቻሉ፣ ወይንም ደግሞ ስላልፈለጉ፣ ስላልታዘዙ ታውቃላችሁ ከነዓን መግባት ሲገባቸው፣ ነገር ግን በአንድ ተራራ ዙሪያ እድሜያቸው አልፎ የሚቀበሩ ተቀብረው ሊሻገሩ የሚገባቸው ተሻገሩ። በጌታ በኢየሱስም እኔና እናንተ መንገድ አንቀርም፣ እግዚአብሔር ያሻግረናል። ነገር ግን በምድር ላይ ያለውን በረከታችን እንድንበላ እግዚአብሔር መርህ ሰጥቶናል። እግዚአብሔር የመርህ አምላክ ነው በሉት። አጠገባችሁ ያለውን ሰው መርህውን ያከብራል በሉት። መርሁም ደግሞ ቃሉ ነው በሉት። ወገን ክብር ለኢየሱስ ይሁን። መርሁን ያከብራል። ሰውን ከፈጠረው በኋላ ወገኖቼ ሰውን ከፈጠረ በኋላ ስልጣን ሰጠው። ስልጣን በምድሪቷ ላይ በአየሩ ላይ ያለው ከምድር በታች ያለውን ሁሉ ምን እንዲያደርጉ? እንዲገዙ። ነገር ግን ያንን አገዛዙን በሰይጣን ማታለል ምክንያት ተወሰደበት። ከዛ በኋላ ካስረከበ በኋላ ሰው በሰይጣን ስልጣን ስር ወደቀ። ስለዚህ ሰይጣን ደግሞ በሞት ስልጣን ሰውን መግዛት ጀመረ። በሞት ስልጣን ማለት ምን ማለት ነው? ሰውን በሞት ምክንያት ከእግዚአብሔር ጋር ለይቶታል። ስለዚህ ከእግዚአብሔር ጋር ያለው ህብረት ተበላሽቷል። ከእግዚአብሔር ጋር ቀጥተኛ ህብረት ማድረግ አይችልም። እግዚአብሔርን መስማት አይችልም። እግዚአብሔርን መታዘዝ አይችልም። የእግዚአብሔርን መልክ ተበላሽቶበታል። ስለዚህ ሰው ክቡር ሆኖ የተፈጠረው ሰው እንደሚጠፋ እንስሳ መሰለ ተብሎ እንደተጻፈ ወንድሞቼ ሰው ከውድቀት በኋላ የገጠመው ነገር ይሄ ነው።
ስለዚህ ይህንን ስልጣን ለመመለስ ክርስቶስ ኢየሱስ ሰው ሆኖ ወደ ምድር መጣ። አረ አሜን ይባላል። አረ አሜን ይባላል። የእግዚአብሔር ስም የተመሰገነ ይሁን። ሰው ሆኖ ወደ ምድር መጣ። እግዚአብሔር ስም የተመሰገነ ይሁን። ሰው ሆኖ በዮሐንስ ወንጌል ምዕራፍ 5:26 እና 27 ላይ እንደዚህ ይላል፣ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ምን አደረገው? ሰጠው። በደም አድርጌ ልንገርህ፣ የሰው ልጅም ስለሆነ ይፈርድ ዘንድ ምን ሰጠው? ስልጣን ሰጠው። የእግዚአብሔር ልጅ ስለሆነ አይልም፣ የሰው ልጅ ስለሆነ ይፈርድ ዘንድ ምን ሰጠው? ስልጣን ሰጠው። የእግዚአብሔር ስም የተመሰገነ ይሁን። ምክንያቱም የወደቀው ስልጣንን ያጣው ስልጣኑ የተወሰደበት የተቀማበት የተታለለበት ሰው ስለሆነ ኢየሱስ ሰው መሰለና ሰው ሆነው ወደ ምድር መጣና ከተሰው የተወሰደውን ስልጣን ለሰው ሊመልስ ሃሌሉያ በቀራንዮ ላይ ሞትን በሞቱ ገሎ ሃሌሉያ ለሰው ልጆች ስልጣንን መለሰላቸው። አሜን። ስለዚህ አጠገብህ ያለውን ሰው እንደዚህ ያለ እግዚአብሔር አምላክ በክርስቶስ ኢየሱስ ስልጣንን መልሶታል በሉት። እግዚአብሔር ስም የተመሰገነ ይሁን። ስለዚህ ሰው ለምንድነው መለመን የሚያስፈልገው ከተባለ እግዚአብሔር እንዲሰራ በህይወት ከፈለክ እግዚአብሔር በመድራችን ላይ እንዲሰራ ከፈለግን እግዚአብሔር ባለስልጣን ሆኖ እንዲመላለስ ከፈለግን እኔና እናንተ ለእግዚአብሔር ተወካዮች በክርስቶስ ኢየሱስ የዳንን መንፈስ ቅዱስ የሚኖርብን ሰዎች በእግዚአብሔር ፊት ሊደረግ የሚገባውን ነገር ልንለምን እግዚአብሔር ይፈልጋል። አሜን ትላላችሁ? ናና ወደ ቤቴ ግባና ስራ እንድትሉት ይፈልጋል። ናና ወደ ህይወቴ ግባና ስራ እንድትሉት ይፈልጋል። ናና እግዚአብሔር ይህን ነገር አድርግ እንድትሉት ፈቃድ እንድትሰጡት ራሳችሁን እንድትከፍቱለት ራሳችሁን ለእግዚአብሔር እንድታስገዙ እግዚአብሔር ይፈልጋል። አሜን ታይ። ምክንያቱም ምን ብያችኋለሁ? እግዚአብሔር የምን አምላክ ነው? የሥርዓት አምላክ ነው። ፈቃድን ይጠይቃል፣ ፈቃድን ይፈልጋል። ለዚህ ነው እግዚአብሔር ቃል ኢሳይያስ ላይ ሄዳችሁ ተመለከቱ። እሺ ብትሉኝ አለ። ምን ማለት ነው? ፈቃዳችሁን ብትሰጡኝ፣ ከኔ ጋር ብትስማሙ። አሜን። እግዚአብሔር ሰው አጠገብ ያለውን ሰው እንደዚህ በል፣ ከእግዚአብሔር ጋር ተስማማ በሉት። ክብር ለኢየሱስ ይሁን። ከእኔ ጋር ብትስማሙ ማለቱ ነው። እግዚአብሔር ስም የተመሰገነ ይሁን። እሺ ብትሉኝ የምድርን በረከት ምን ታደርጋላችሁ? ትበላላችሁ። አይደለም መንፈስ ቅዱስን መቀበል አይደለም፣ የምድርን በረከት መብላት የምችለው ከሱ ጋር ተስማምተ ነው። አሜን። ወደ ቤት ወደ ህይወት እንዲገባ እንደፈቀድክለት ህይወቴን ላንተ ሰጥቻለሁ እንዳልከው ከእግዚአብሔር ጋር እንድትስማማ ወደ ቤት እንዲገባ ልትፈቅድለት ይፈልጋል እግዚአብሔር። ወደ ምድርህ እንዲገባ እግዚአብሔር እንድትፈቅድለት ይፈልጋል። ወደ ሰፈርህ እንዲገባ በሮች እንድትከፍትለት ይፈልጋል። አንተ በምድር ላይ የእግዚአብሔር ተወካይ አምባሳደር ነህ። እግዚአብሔር ስም የተመሰገነ ይሁን። እንድትገባ እናና ግባ እንድትል ይፈልጋል። ምክንያቱም እሱ ይፈርድ ዘንድ ሰው ስለሆነ ስልጣን ተሰጠው ሲል ያኔ ክርስቶስ ኢየሱስ በምድር ያለ እንዲህ ያደርግ ነበር። አሁን ደግሞ በመንፈሱ በውስጣችን ሆኖ ይሄንን ይሰራል። የጌታ ስም የተመሰገነ ይሁን። ስለዚህ ልመና በእግዚአብሔር ፊት ልትቀርብ ይፈስፈል። ኢየሱስ ክርስቶስ ቀን ያገለግላል፣ ማታ በአባቱ ፊት ይቆማል። ክብር ለኢየሱስ ይሁን። በማለዳ ደግሞ እንደዚህ ይላቸዋል፣ እኔ በራሴ ምንም ነገር ላደርግ አልችልም፣ ከአባቴ የሰማሁትን ደግሞ አደርጋለሁ ይላል። ክብር ለኢየሱስ ይሁን። ምንም ሰው ሆኖ በምድር ቢመላለስም ነገር ግን ሊያደርግ የሚገባው የአብን ፈቃድ ስለሆነ የአብን ፈቃድ ሊሰማ በጸሎት በእግዚአብሔር ፊት ያሳልፍ ነበር። እኔና እናንተም ይህ ወገኖቼ ለኛ ልንማርበት የሚያስፈልገን ኢየሱስ ክርስቶስ በአባቱ ፊት መጸለይና ምሪትን ተቀብሎ በምድር ለማፍሰስ ከፈለገ እኔና እናንተም ደግሞ የምንፈልገው ነገር በእግዚአብሔር ፊት ቆመን ቀርበን ልንጸልይና ልንቀበል ያስፈልገናል። አሜን ትለኛለህ? አዎ። ቤትህ ክፈትለት ይግባ። ሕይወትን ክፈትለት። በመንፈስ ቅዱስ ተሞላ። ዕለት ዕለት በመንፈስ ቅዱስ መቀጣጠል ተመላለስ። መንፈስ ቅዱስ ይምራ።
የእግዚአብሔር ቃል ሲናገር በመንፈስ ቅዱስ የሚመሩ እነሱ የእግዚአብሔር ልጆች ናቸው ይላል። የእግዚአብሔር ልጆች ወግ ምን እንደሆነ ታውቃላችሁ? በመንፈስ ቅዱስ መመራት። በስሜታቸው አይመሩ፣ ደሳለኝ በሚለው መርህ አይመሩ። በመንፈስ ቅዱስ ይመራሉ፣ በመንፈስ ቅዱስ ይወጣሉ፣ በመንፈስ ቅዱስ ይገባሉ። ሕይወታቸው በመንፈስ ቅዱስ ያምራል፣ በመንፈስ ቅዱስ የተዘጋጁ ይሆናሉ። ለእግዚአብሔር የሚመቻቹ ሰዎች ይሆናሉ። አረ አሜን በላይ። ክብር ለኢየሱስ ይሁን። ትልቅ ያጣነው ነገር የተረሳው ነገር የተዘነጋው ነገር ከመንፈስ ቅዱስ ጋር ህብረት አድርጎ መኖር ነው ያጣነው። ፈቃድህን ይፈልጋል እያልኩ ነው። በቤት እንዲሰራ ፈቃድህን ይፈልጋል። መንፈስ ቅዱስን እንዲሞላብህ እግዚአብሔር ፈቃድህን ይፈልጋል። ጥማትህን ይፈልጋል። መፈለግህን ይፈልጋል። መሻትህን ይፈልጋል። ምን ያህል ትፈልገዋለህ ነው ዋናው ጥያቄ። ካልፈለከው ዝም ብሎ አይጣበቅብህም። አዳልሞቲ ነው እገዛዋለሁ በግድ እያላጋው ከግንድ የሚለው። እግዚአብሔር ግን የፈቃድ አምላክ ነው። አረ አሜን በለይ ባክ። አረ አሜን በለይ ባክ። እግዚአብሔር የፈቃድ አምላክ ነው። ሰይጣን ሲገዛ በግድ ነው እያላጋ የሚገዛ። እግዚአብሔር ግን እሺ ብትለኝ እያለን ሰውን ፈጥሮ ሰው ያጣ እግዚአብሔር ነው። ፈቃድ በውስጥ እየኖረ አንተን ይለምንሃል። በውስጥ እየኖረ ፈቃድህን ስጠኝ ይልሃል። በውስጥ እየኖረ እኔ ልምራ ይልሃል። በውስጥ እየኖረ እንድታሳዝነው አይፈልግም። በውስጥ እየኖረ ህይወትን እንድትሰጠው፣ መንገድን እንዲያሳይ፣ አካሄድን እንዲያሳይ፣ የት መድረስ እንደሚገባ መንገድን ሊያመለክት እግዚአብሔር ይፈልጋል። በመንፈስ ቅዱስ ኃይል እንድትመላለስለት የእግዚአብሔር ፈቃዱን በምድር ላይ እንድትፈጽም ይፈልጋል። ለራስ ፈቃድ ሳይሆን ለእግዚአብሔር ፈቃድ ኖረህ የምትኖርበት ዘመን ያርግልህ። አሜን ትለኛለህ። እግዚአብሔርን ደስ የሚያሰኘው ነገር በኢየሱስም ያሰኝህ። እግዚአብሔር የሚፈልገውን ነገር በኢየሱስም ባንተ ውስጥ የተሞላ ይሆን። እኔ ሰሞኑን እየለመንኩ ነው። እባክን ለራሴ ስሜት ግደለኝና ላንተ አኑረኝ እያልኩት ነው። እግዚአብሔር ለፈቃዱ መኖር ሞት አይቀርም። ቢኖርህ ትሞታለህ፣ ባይኖርህም ትሞታለህ። መሄድ አይቀርም። ነገር ግን በእግዚአብሔር ፈቃድ ኖርህ ማለፍ በኢየሱስም ይሆንልህ። እግዚአብሔር ፈቃድ ሲሞላ የእግዚአብሔር ሐሳብ ባንተ ውስጥ ሲኖር ምድርን አይደለም የምትመኘው ሰማይን እየተመኘ በደስታ መኖር ትችላለህ። ገንዘብ የማይሰጥ ደስታ፣ ወርቅ የማይሰጥ ደስታ፣ ምንም አይነት የምድር ክብር የማይሰጥ ደስታ በሰማይ አምላክ እግዚአብሔር ደስ ተሰኝተህ ትኖራለህ። እግዚአብሔር ስም የተመሰገነ አሜን። ስለዚህ እግዚአብሔር ለሰው ስልጣን ስለሰጠው ፈቃድህን ይፈልጋል። በርህን እንድትከፍትለት ይፈልጋል። ልብህን እንድትከፍትለት ይፈልጋል። ሐሳብህን ለእርሱ እንድታስገዛ ይፈልጋል። ፈቃድ በእርሱ ፈቃድ ቁጥጥር ስር እንዲሆን ይፈልጋል። እሱ እንዲመራ ይፈልጋል። እሱ እንዲመራ ሕይወት እንዲሆን በሚቀጥለው ዘመን ሁሉ በአሸናፊነት እንድትመላለስ ዓለም እየሸተትክ ሳይሆን ክርስቶስ እየሸተት እንድትኖር ይፈልጋል። እሱን በምትሸትበት ጊዜ ለሚሞቱት የሞት ሽታ ስትሆን፣ ለሚድኑት ግን የሕይወት ሽታ ይሆናል። አሜን በለኝ። ፈቃድህን ይፈልጋል። ምክንያቱም ለሰው ፈቃድ ሰጥቷል፣ ስልጣን ሰጥቷል። አሜን። ክብር ለኢየሱስ ይሁን። እኔ ቤት ቢኖረኝና ሰርቼ በሰጥህ ከሰጠው በኋላ ስም ካዛወርኩልህ በኋላ አንድ ቀን መጥቼ የቤትህን ቀለም እኔ አልመርጥልህም። እኔ ስለሰጠው አይደለም፣ እኔ አልመርጥልህም። ምክንያቱም በሙሉ ፈቅጄ ሰጥቻለሁ። አንተ የወደድከውን ቀለም ተቀባለህ፣ ከፈለክ ደግሞ አትቀባም። በቤቴ የወደድከውን ነገር ታደርጋለህ፣ ከፈለክ ደግሞ አታደርግም። እግዚአብሔርም ደግሞ እንዲሁ ሰርቶና ጨርሶ በቤትህ ሰርቶና ጨርሶ ነገርን ሁሉ ሰጥቷል። ነገር ግን ውስጥ መጥቶ እንዲሰራልህ እግዚአብሔር ፈቃድን ይፈልጋል። አናኖስ እንደዚህ ይላል፣ እሱ ይችላል። እውነት ነው፣ ይችላል። እርሱ ኤልሻዳይ ነው። እሱ ሁሉን ቻይ ነው። ስለሚችል አይደል አብርሃም ጋር ሄዶ እኔ ኤልሻዳይ ነኝ በፊት የተመላለስ ያለው እንዴ? ኤልሻዳይ ነኝ በፊት የተመላለስ ሳይለው በፊት ይስሐቅን ማምጣት አይችልም ነበር እንዴ?
ይችላል። ነገር ግን አብርሃም ፈቃድ ስለነበረው ነው። አጠገብ ያለውን ሰው ፈቃድን ለእግዚአብሔር ፈቃድ አስገዛ በሉት። እግዚአብሔር መጥቶ እንዲሰራልህ ትፈልጋለህ በሉት። ትንቢትን እንዲፈጽም ትፈልጋለህ በሉት። ፈቃድህን ለእርሱ ፈቃድ አስገዛ በሉት። ያንተ ስራ አስፈጻሚ አይደለም እግዚአብሔር፣ እሱ ሉዓላዊ አምላክ ነው። በጣም የተበላሸው ነገር ልንገራችሁ። ብዙዎቻችንን እግዚአብሔርን እንደ ስራ አስፈጻሚ የሆነ ነገራችን ብቻ እንዲሰራልን እንፈልጋለን። ህይወታችን ውስጥ ግን ዘልቆ ገብቶ ነገርን እንዲቆጣጠር የማንፈልግ ሰዎች አለን። በጌታ በኢየሱስም ያ ባርነት ነው፣ ያ ብልጥነት ነው። በእግዚአብሔር ቤት ብልጥነት አይሰራም። አጠገብ ያለውን ሰው ብልጥ አትሁን በሉት። እግዚአብሔር ካንተ የበለጠ ብልጥ ነው በሉት። አሜን። አንዳንዶቻችሁ እንደውም ልንገራችሁ፣ ነገራችሁን ያዘገየ እግዚአብሔር አይደለም፣ ብልጥ ስለሆናችሁ። በእግዚአብሔር ቤት ብልጥ አትሁን። በእግዚአብሔር ላይ በፍጹም እግዚአብሔር ማሞኘት አትችልም። የእግዚአብሔር ሞኝነት ከጠቢባን ጥበብ ይበረታል፣ ይበልጣል። እግዚአብሔር ስም የተመሰገነ ይሁን። አሜን። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ምን ሰጥቷል? ስልጣንን ለሰው ልጅ ሰጥቷል። ይህንን ስልጣኑን ደግሞ እግዚአብሔር አልለወጠም። ዛሬም ሰው እግዚአብሔርን መስሎ የሚኖር ሰው ገዢ ሆኖ ይገለጣል። ገዢ መሆን ትፈልጋለህ ወይ በሉት። አጠገባችሁ ያለውን ሰው በደንብ አድርጋችሁ ጠይቁ። ገዢ መሆን ትፈልጋለህ ወይ በሉት። መልክህን ጠብቀው በሉት። መልክህን በሉት እርሱም ክርስቶስ ኢየሱስ ነው በሉት። አሜን። ገዢ መሆን ከፈለክ እግዚአብሔር የሰጠህን ነገር ጠብቀው። እግዚአብሔር ሐሳቡን አልለወጠም። እግዚአብሔር በጸጋ ስጦታውና በመስጠቱ ምን አይልም ይላል? አይጸጸትም ይላል ሮሜ 8 ላይ አይጸጸትም። እግዚአብሔር በዘፍጥረት ላይ የሰጠው ስልጣን ዛሬም ለሰው ሰጥቷል። ያ የተወሰደው በሰይጣን የተወሰደው ስልጣን ክርስቶስ ኢየሱስ በቀራንዮ መስቀል ላይ ውሎ ወደ ሲኦል ወርዶ ድል አድርጎ ያለው ነገር ሁሉ እያዞረ አሳይቶ በሰው ሰጥቷል። ክብር ለኢየሱስ ይሁን። እንዲህ ያለ ጌታ ኢየሱስ ከትንሣኤ በኋላ እንዲህ ያለ ስልጣን ሁሉ በሰማይና በምድር ምን አድርገኝ ተሰጠኝ። ምን ተሰጠኝ? ስልጣን ሁሉ በሰማይና በምድር ተሰጠኝ። ተወልዶ እኮ ሲመጣ አገልግሎት ሲጀምር ስልጣን ተሰጠኝ አላለ። አገልግሎት ሲጀምር ስልጣን ተሰጠኝ አላለ። እንደውም በዲያብሎስ ተፈትኗል። በዲያብሎስ በተፈተነበት ጊዜ ሂድ እስከሚለው ድረስ እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል፣ እንዲህ ተብሎ ተጽፏል ብሎ መለሰለት እንጂ አልተሰጠህም አላለም። ነገር ግን ኢየሱስ ከሞት ከተነሳ በኋላ ስልጣን በሰማይና በምድር ተሰጠኛል። ክብር ለኢየሱስ ይሁን። አሜን። ይሄ ስልጣን ተሰጠኛል ለማን? ለቤተ ክርስቲያን ሰጥቷል። አሜን በሉኝ ነው። ላንተ ይህንን ስልጣን ተሰጥቷል። የጌታ ስም የተመሰገነ። ይህንን ስልጣን ኢየሱስ ክርስቶስ በሞትና በትንሣኤው መልሶልሃል። ያው ስልጣኑን የሚያክሰው ጂኒን ቢፈራ ምንም አይገርመኝም። ስልጣኑን የማያክሰው በሰፈሩ አምልኮ በደንብ አድርጎ ቢስፋፋ ምንም አያስገርምም። ስልጣንህን ግን ካወክ ከማምለካቸው ከመንበርከካቸው በፊት መሰዊያ ታፈርሳለህ። አሜን ትላላችሁ። ምክንያቱም አንተ ምን ስለሆንክ? ባለስልጣን ስለሆንክ። እግዚአብሔር ስም የተመሰገነ። እግዚአብሔር ሐሳቡን አልለወጠም። ዛሬም ባለስልጣን ነህ በሉት በኢየሱስ ክርስቶስ። አረ በደም ተናገሩ ባካችሁ። በማን? በክርስቶስ ኢየሱስ ዛሬ ምንድነህ? ባለስልጣን ነህ። እግዚአብሔር ሲናገር ቃል ሲናገር ፊልጵስዩስ ላይ በወደደን በእርሱ ከማን እንበልጣለን? ከአሸናፊዎች ሁሉ ምን እናደርጋለን? እንበልጣለን። እኛ ባለስልጣኖች ነን እያለን ነው መጽሐፍ ቅዱስ። እግዚአብሔር ስም የተመሰገነ ይሁን። ባለስልጣን ነህ። እግዚአብሔር ይዋሽ ዘንድ ሰው አይደለም፣ ይጸጸትም ዘንድ የሰው ልጅ አይደለም ይላል ዘኍልቍ 23 ላይ ሄዳችሁ ትመለከቱ። እግዚአብሔር ይዋሽ ዘንድ ሰው አይደለም። ባለፈው የሰጠህን ነገር አሁን በቃ አልቻልክም ብሎ አይወስድብህም። ልታስወስድ ግን አንተ ትችላለህ። ስልጣንህን እንዳለ ስልጣን እንደሌለው ሰው መኖር ትችላለህ። እግዚአብሔር እንደማይሰማው ሰው መኖር መብት ነው፣ ትችላለህ።
እሱም መንገዱ ምንድነው? ከእግዚአብሔር ሐሳብ ጋር ባለመስማማት መኖር ማለት ነው። በኃጢአት መኖር ማለት ነው። በኃጢአት ምክንያት ስልጣንን ልታጣ ትችላለህ። ምክንያቱም ሰው ለተገዛለት ለዛ ምንድነው ይላል? ምንድነው? ፉካሬ ኢየሱስ ነው የምታነቡት መጽሐፍ ቅዱስ። ሰው ለተገዛለት ለዛ ምንድነው? ንገረው ሲያጠገበኝ ሰው ለተገዛለት ለዛ ባሪያ ነው በሉት። ለኃጢአት ከተገዛህ በሉት የኃጢአት ባሪያ ነህ። አሜን ትላላችሁ? ሰው ለተገዛለት ለዛ ባሪያ ነው ይላል። በኃጢአት ሕይወት እየተመላለስ አሸናፊ ሆናለሁ ብለህ በፍጹም አታስብ። ምክንያቱም በኃጢአት ሕይወት እየተመላለሱ ያሸነፉ ሰዎች የሉም የተዋረዱ እንጂ። የሚጠቅምህን ነው የምነግርህ። በኃጢአት ሕይወት እየተመላለሱ ሰዎች ወገኖቼ ስፍራቸውን እንዳልጠበቁ እንደወደቁ መላእክት ናቸው። ምክንያቱም በኃጢአት ምክንያት ነው ሰው ያጣውን ስልጣን። ስለዚህ ኢየሱስ ክርስቶስ መጥቶ የመለሰልን ደግሞ ያንን ስልጣን ነው። የእግዚአብሔር ስም የተመሰገነ ይሁን። የጌታ ስም የተመሰገነ ይሁን። አሜን። ሰውን የሚገዛው በሞት አገዛዝ ነበር። የሞትን ኃይል ሰብሮ ኢየሱስ ነፃ አውጥቶናል። አንተ ከሞት ነፃ ወጥተሃል። አንቺ ከሞት ነፃ ወጥተሻል። የሞት ኃይል ሊገዛ አይችልም። የሞት ኃይል ደግሞ ምን እንደሆነ ታውቃላችሁ? ምንድነው? ኃጢአት ነው። ኃጢአት ነው። በኢየሱስ ስም ነፃ መውጣት ይሁንልን። አሜን። እና ትልቁ ነገር ሰዎች በእግዚአብሔር ፊት እንዳይቀርቡ የሚከለክላቸው፣ እንዳይጸሉ የሚከለክላቸው ትልቁ አዚም ኃጢአት ነው። ሰው በኃጢአት ሕይወት ከተመላለሰ መጸለይ አይችልም። ጉልበቱ ይበላል፣ አቅም ያጣል። በምን አቅም ይቆማል? ምክንያቱም ለሌላው ባሪያ ነው። ባሪያነትን መስበር ነው ያለበት። መጀመሪያ ባርነትን ትሰብራለህ። ልትገዛ ለሚገባው ለእግዚአብሔር ስትገዛ እግዚአብሔር ኃይል ይሆናል። እግዚአብሔር ጉልበት ይሆናል። እግዚአብሔር አቅም ይሆናል። እግዚአብሔር ብርታት ይሆናል። አሜን በላይ። እግዚአብሔር ጉልበት ይሆናል። ጌታ ስም የተመሰገነ። ስለዚህ በመንፈስ ቅዱስ ለመሞላት ካስፈለገ ትልቁ ነገር ምንድነው? መጠየቅ ወይንም መለመን፣ በእግዚአብሔር ፊት መጸለይ ያስፈልጋል። ለመጸለይ እንደነገርኳችሁ ጥማት ያስፈልጋል። መጠማት የምትፈልገውን ነገር ስታገኝ ነው። በጣም የምትፈልገው ነገር ከፈለክ ነው የምትጠጋው። እግዚአብሔር ቃል ሲናገር ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ እንዲሁ አንተን ምን አድርገ ናፈቀች ወይም ተጠማች ይላል። ዋላ ወደ ውሃ በፈለገችበት ጊዜ አትሄድም። ለመሄድ በነፍሷ ተወራርዳ ነው የምትሄደው። ምክንያቱም እዛ አዞ ይጠብቃታል። በመንገድ ላይ አራዊቶች አሉ። በነፍሷ ተወራርዳ ጥሟን ለማርካት ነው የምትሄደው። እንዲሁ ነፍሴ አንተን ተጠማች ይላል ዳዊት። ምንድነው የተጠማችሁ? ታጠገብ ያለውን ሰው ምንድነው የተጠማው በሉት። ታጠገብ ያለው ጌታን ከተጠማ በእውነት ትረካል። መንፈስ ቅዱስን ተጠማ በእውነት ትረካል። በመንፈስ ቅዱስ ሙላት ይሆንልሃል። እግዚአብሔር ወደ ማታቀው ሰላም፣ ወደ ማታቀው እረፍት በኢየሱስ ያስገባሃል። እረፍትን የምትለማመደው መንፈስ ቅዱስ በህይወት ላይ ሲነግስ ነው። ጥሩ ነው። ገንዘብ ማግኘት ጥሩ ነው። ጥሩ ነው። ስራ ማግኘት ጥሩ ነው። ጥሩ ነው። ቤት መስራት፣ መኪና መግዛት በጣም ጥሩ ነው። አልቃወመውም። ይሄ ግን ከዚያ የሚበልጥ ስጦታ አለ። እግዚአብሔር መንፈስ ቅዱስ ይባላል። አሜን ትላላችሁ? መንፈስ ቅዱስ እውነተኛ እርካታ ትፈልጋለህ ወይ? እግዚአብሔር የሰጠን ህይወት መኖር ትፈልጋለህ ወይ? የእረፍት ህይወት፣ የሰላም ህይወት፣ መረጋጋት ያለበት ህይወት፣ ጭንቀት የሌለበት ህይወት፣ በመከራ ውስጥ ሆነ እንኳን ተረጋግተህ እንድትኖር የሚያደርግህ የመንፈስ ቅዱስ ኃይል በኢየሱስም ያግኛችሁ። ከመቅበዝበዝ የሚያድን መንፈስ ቅዱስ በህይወት ላይ ሲመጣ ነው። አሜን። አንዳንድ ሰዎች የማይሞላን ስራ ተሸክሞ ይዞራሉ። በነገራችን ላይ እንደዚህ መናገር የምችል ሰው አልነበርኩም። ሰሞኑን ከአባቴ ጋር ቃል ገባሁ።
አሜን። ክብር ለኢየሱስ ይሁን። አንተ በጨከንክበት አስጨክነኝ፣ አንተ እንደስ የሚያሰኝህን አሰኘኝ። ፈቃድህ በፈቃዴ ያንተ ፈቃድ ይፈጸም የረጅም ጊዜ ጸሎቴ ነበር። እግዚአብሔር መልሶልኛል። አሜን ትላላችሁ። ስለዚህ ላንተ የሚሆንህን ነው የምነግርህ፣ እየገሰጽኩ አይደለም። የሚሆንህን መንገዱን እንደማሳይህ። ስለዚህ ማስተካከል የሚገባን 3 ነገሮች ልንገራችሁ። የመጀመሪያው ጥማታችን ይስተካከል። ጥማትህ ይስተካከል በሉት። አጠገብህ ላለው ሰው ምን እንደምትጠማ አሁን መዝን በሉት፣ መርምረው በሉት። መርምር እስቲ ምንድነው የምትጠማው? ጥማትህ ምንድነው? የምትፈልገው ምንድነው? አንደኛ ወደ ህይወት እንዲመጣ ምንድነው? አንደኛ በህይወት ውስጥ እንዲሞላልህ የምትፈልገው ምንድነው? የመጀመሪያው ጥማትህን ነው። ክብር ለኢየሱስ ይሁን። በተጠማ ሁሉ ላይ እግዚአብሔር ከመንፈስ ያፈሳል ብሎ ምን ላይ? በተጠማ ሁሉ ላይ። ያልተጠማ ሰው ላይ ይሁን። የመጀመሪያው ጥማትን ነው ማስተካከል። ጥማትን የምንጠማው ነገር ማለት ነው ወገኖች። ጥማት ከተስተካከለ ወደ እውነተኛው ጥማት ከተመለሰ እግዚአብሔር መንፈሱን ያፈስልናል። ብዙ ሪቫይቫሎችን ወደ ኋላ ሄዳችሁ ስትመለከቱ ስታጠኑ እንደነ ዌልስ የሆነ ሪቫይቫል ስታይ ጥቂት የሆኑ ወጣቶች በሚጸልዩበት ስፍራ ላይ ያንን የመንፈስ ቅዱስ ኃይል የፈሰሰው። ክብር ለኢየሱስ ይሁን። እነዚህ ወጣቶች ወገኖቼ፣ እነዚህ ወጣቶች የተማሩ አይደሉም። እነዚህ ወጣቶች ስራ የላቸውም። እነዚህ ወጣቶች ብዙ የሚያስፈልጋቸው ነገር ነበረ። ነገር ግን ከሚያስፈልጋቸው በላይ አብልጠው እግዚአብሔርን ይፈልጉ ነበር፣ ይጸልዩ ነበር። እግዚአብሔር መንፈሱን አፈሰሰና ለሪቫይቫል አበቃቸው። አሜን። ከምትፈልገው በላይ መንፈስ ቅዱስን ፈልገው። እግዚአብሔር ለበረከት ያረጋል። እግዚአብሔር ቀብቶ ያስነሳል። እግዚአብሔር ባንተ ምክንያት በምድሪቷ ላይ የመንፈስ ቅዱስን ሪቫይቫል ያስነሳል። የብዙ ሰዎች ስብስብ አይደለም፣ የጥቂት ወጣቶች ስብስብ ነበር። የጥቂት ወጣቶች ሪቫይቫሎችን በሙሉ አጥኑ። የብዙ ሰው አይደለም፣ የጥቂት ሰው ፍላጎት ነው። እግዚአብሔር መንፈስ ቅዱስ በኢየሱስም ያፍስስልህ። መንፈስ ቅዱስ ሲፈስ ከምድር ያወጣል። አንተ መንፈስ ቅዱስ ሲፈስ አነሰ ተቀነሰ ቤት ክራይ ምናምን አያስጨንቅም። የሚያስጨንቅህ የእርሱ ክብር ብቻ ይሆናል። አሜን ትለኛለህ። መንፈስ ቅዱስ ሲፈስ ወንድሜ ሂድ ወደ ተባልክበት ቦታ ትሄዳለህ። መንፈስ ቅዱስ በሚፈስበት ጊዜ ነው ጠንቋይ ቦቾች የሚዘጉት። መንፈስ ቅዱስ በኃይል ሲሰራ ነው ሟርት፣ ድግምት፣ አስማት የሚያቆመው። መንፈስ ቅዱስ መስራት ሲጀምር በምድራችን ላይ ያለ ሽሻ የተባለ ሐሽሽ የተባለ ዱርዬ የተባለ ቀማኛ የተባለ ለእግዚአብሔር መንበርከክ ይጀምራል። አረ መንፈስ ቅዱስ በኢየሱስም ይስራል። አረ በኢየሱስም ይህ ጥማት በኢየሱስም በዚህ ጉባኤ ላይ የተለቀቀ ይሆን። የመንፈስ ቅዱስ ጥማት በኢየሱስም ይለቀቅ። ከሃይማኖተኝነት ስፕሪት የሚያወጣ የመንፈስ ቅዱስ ኃይል ሲመጣል ያወጣል። ከሃይማኖተኝነት መንፈስ ያወጣል። ስርዓትን ፈጽሞ ከመመለስ ነፃ ያወጣል እግዚአብሔር። ስርዓትን ብቻ ፈጻሚ አትሆንም። እግዚአብሔርን ፊት ለፊት አየው ትላለህ። ሰውነቴም ድና ቀረች ትላለህ። ወንድሜ የሰው እጅ አትፈልግም። የእግዚአብሔር መንፈስ በሙላት ስለሚገኝ የምትፈወስ ትሆናለህ። እግዚአብሔር ይነካል። ክብር ለኢየሱስ ይሁን። እግዚአብሔር በሚገኝበት ጉባኤ አጋንንቶች መቀበጥ አይችሉም። እግዚአብሔር በሚሰራበት ጉባኤ ወንድሞቼና እህቶቼ ልንገራችሁ፣ በሽታና ደዌ ሊቀመጥ አይችልም። እግዚአብሔር በሚሰራበት ጉባኤ መካከል ዱርዬዎች ነፃ ይሆናሉ። ሻጫሾች ነፃ ይሆናል። አሜን ትለኛለህ። አረ በጌታ በኢየሱስም ይህ መንፈስ የተለቀቀ ይሁን። አረ በጌታ በኢየሱስ መንፈሱን ያፍስስልን። እኔ እንደሆነ ተጠምቻለሁ። በኢየሱስም በተጠሙ ላይ መንፈስ የተለቀቀ ይሁን። የመንፈስ ቅዱስ ኃይል በኢየሱስም ይለቀቅ። ነፃ የሚያወጣ ከምድራዊነት ነፃ የሚያወጣ ከምድር አስተሳሰብ ነፃ የሚያወጣ የሆነ ከሲስተም ነፃ የሚያወጣ የእግዚአብሔር መንፈስ በሙላት ሲገኝ ከሲስተም ተወጣል። አይሰለችም። የሆነ ድግግም የሆነ ነገር አይሰለችም። እግዚአብሔር በኃይል በኢየሱስም ያስነሳ። አሜን። ይህ ሁሉ ስናገር እግዚአብሔር በጉባኤያችን እየሰራ አይደለም እያልኳችሁ ግን አይደለም። ይሄ አይደለም በቂ አይደለም። ይሄ በቂ አይደለም። ይሄ በቂ አይደለም።
የእግዚአብሔር መገኘት ሙላት በሚሆንበት ጊዜ ወገኖቼ ኦ ማካሴ ፕሬጀኔ ሜካቦሳፓ መንፈስ ቅዱስ በእያንዳንዱ ላይ ተገልጦ መስራት ይጀምራል። አሜን ትላላችሁ። የመንፈስ ቅዱስ ጸጋዎች በእያንዳንዳቸው ላይ ይገለጣል። አንዱ በዴሊቨረንስ መንፈስ ይገለጣል። አንዱ የእውቀት መንፈስ ይሰጠዋል። አንዱ የመገለጥ መንፈስ ይሰጠዋል። አንዱ የጥበብ መንፈስ ይሰራበታል። አንዱ የኃይል መንፈስ ይሰራበታል። አንዱ የተአምራት መንፈስ ይሰራበታል። ሁሉም ወገኖቼ በእግዚአብሔር ቅባት መንቀሳቀስ ይጀምራል። ጉባኤው በእሳት ይሞላል። የእግዚአብሔር ክብር ይገለጣል። የማያምኑ ሰዎች እግዚአብሔር በመካከላቸው ነው ብለው ጌታን ይቀበላሉ። በጌታ በኢየሱስ ስም የእግዚአብሔር የደህንነት በር በዚህ ቦታ ላይ ይክፈት። መንፈስ ቅዱስ መፈለግ ነው። መፈለግ መጠማት እግዚአብሔርን ቃል እግዚአብሔርን ፈልጉት ይላል መጽሐፍ ቅዱስ ትጸናላችሁ። እግዚአብሔርን ለቁሳቁስ መፈለግ ሌላ ነው። እግዚአብሔርን ለሆነ ነገር መፈለግ ሌላ ነው። እግዚአብሔርን በእግዚአብሔርነቱ ብቻ መፈለግ እሱ ትልቅነት ነው። ሲያጠገብ ያለውን ሰው እግዚአብሔርን በእግዚአብሔርነቱ መፈለግ ትልቅነት ነው በሉት። እግዚአብሔርን በእግዚአብሔርነቱ መፈለግ ሲጀምር በሉት በቃ ማርሽ እየለወጥክ ነው በሉት። ምዕራፍ የተለወጠ ነው በሉት። እግዚአብሔርን በእግዚአብሔርነቱ መፈለግ ሲጀምር አመለካከት ይለወጣል። አስተሳሰብ ይለወጣል። አስተሳሰብ ሰማያዊ በሆነ አስተሳሰብ ነው ማሰብ የምትጀምረው። ሰዎችን የምትረዳው በክርስቶስ ይሆናል። ከዛን ጊዜ ጀምሮ ሰውን ራቁቱን አታየውም፣ በጸጋ ተደግፎ ታየዋል። ኧረ በኢየሱስም አይኖቻችንን ይቀይርልን። ኧረ በጌታ በኢየሱስም በጸጋው አይኖቻችን ይቀይርልን። እይታችንን በኢየሱስም ይቀይርልን። አመለካከታችን በኢየሱስም ይቀይርልን። እግዚአብሔር ለጽድቅ በኢየሱስም ጨካኞች ያድርገን። መፈለግ ነው። መፈለግ የሰው ፈቃድ ይጠይቃል። መፈለግ የሰው ፈቃድን ነው የሚጠይቀው። ፈቃድህን ነው እግዚአብሔር ዛሬ የሚፈልገው። ክብር ለኢየሱስ ይሁን። ሁለተኛው መጸለይ ነው። መጸለይ ጸሎት። አዎ ዛሬ ብዙ ጸሎት አለ። እኔ ግን ብዙ ጊዜ ቁጭ ብዬ አያለው። ጥሩ ነው መጸለይ፣ እግዚአብሔር ስም የተመሰገነ ይሁን። ጸሎት ግን በመጀመሪያ በእግዚአብሔር ፊት ራስን ማዋረድ ይቀድማል። አሜን። አዎ ገና ጸሎት ሳትጀምር ትጥሳለህ፣ ትበረጥሳለህ፣ በቃ ትቀጣጠላለህ፣ ብለህ ትወጣለህ። ራስን ሳታዋርድ ነገርህን ሳታራግፍ በእግዚአብሔርና በአንተ መካከል ያለው ግድግዳ ሳይፈርስ የጸብ ግድግዳ ሳይፈርስ ምኑን ሳይፈርስ አንተ በቃ ወጥተህ በየት በኩል እንደምታመልጥ አይገባኝም። ጸሎት ማለት በሉት አጠገባቸው ያለውን ሰው ራስን በእግዚአብሔር ፊት በማዋረድ ይቀድማል በሉት። አዎ ወደ ጸሎት ሲቀርብ ራስን በእግዚአብሔር ፊት እየው። የጠቢብ ሰው አይን በራሱ ላይ ነው ይላል። ራስን ሰው በእግዚአብሔር ፊት ወገኖች አልበድልም ማለት አይችልም። በአስተሳሰብ እንበድላለን፣ በንግግራችን እንበድላለን፣ በተግባር እንበድላለን፣ በብዙ ነገር መንፈስ ቅዱስን እናሳዝነዋለን። ስለዚህ ያንን መጀመሪያ እናስተካክል። ስለ ጸሎት ስትቀርቡ ተረጋጉና ቀስ ብላችሁ በንስሐ ጀምሩ። ውስጣችሁን በመንፈስ ቅዱስ መርምሩት። አሜን አሜን። እኔ አንዳንዱ ሰው ሲጸልይ በጣም ይገርመኛል። ምንም በሉ ሰይጣንን ልትረግሙ ትችላላችሁ፣ የእግዚአብሔርን ሰው ግን ልትረግም አትችልም። ሰምተሃል ወይ በሉት። የእግዚአብሔርን ሰው ልትረግም አትችልም በሉት። መርገም አትችልም። የአንዳንድ ሰው ጸሎት እርግማን። በኢየሱስ መንገዱ ይዘጋ፣ በኢየሱስ አይኑ ይታወር፣ በኢየሱስ ለምን እንጂ አይን ልትከፍት ተጠርተህ የሰው አይን ትዘጋለህ? ጆሮ ልትከፍት ተጠርተህ የሰው ጆሮ ትዘጋለህ በጸሎት? አንዳንዱ ሰው የሟርት ነው አይደለም። ጸሎት ማለት በእግዚአብሔር ፊት ራስን አዋርደህ ከዛ በኋላ ከእግዚአብሔር ጋር ከተስማማ በኋላ እግዚአብሔር ፊት የሚያስፈልግን ነገር መለመን ነው። አሜን ትለኛለህ? በእግዚአብሔር ፊት መለመን የሚያስፈልግን ይዘህ መቅረብ። ስለዚህ
ንስሐ መግባት ወገኖች ኃጢአት አይደለም። ንስሐ መግባት ኋላነት ኋላ ቀርነት አይደለም። የድሮ ሲስተም አይደለም። ንስሐ መግባት ሁሉ ጊዜ አስፈላጊ ነገር። አጠገብ ያለውን ሰው ንስሐ መግባት ኋላ ቀርነት አይደለም በሉት። ወይንም ደግሞ የድሮ ሰባኪዎች የሚሰብኩት አይደለም። ንስሐ መግባት የየዕለት ነው። በእግዚአብሔር ፊት ስትቀርብ ንስሐ ገብተህ ጸልይ። በእግዚአብሔር ፊት ስትቀርብ አንዳንዱ ምን የሚያክል በቀል ውስጡ ይዞ በእግዚአብሔር ፊት በረከት ለመቀበል ይቀርባል። እግዚአብሔር እንደዚህ ይላል፣ እሱን ተውና ይላል። መጀመሪያ ጣል ይላል። ቂምህን መጀመሪያ ጣል። በቀልህን መጀመሪያ ጣል። መጀመሪያ ጣል። የምትለማመደውን ነገር መጀመሪያ ጣል። መጣል ይጠይቃል። ወደ እግዚአብሔር ፊት ለመቅረብ ኢሳይያስ 59 ላይ ሄዳችሁ ተመልከቱ። እግዚአብሔር እጅ ከማዳን አላጠረችም፣ ጆሮውን ከመስማት አልደነቆረም። በእግዚአብሔርና በደላችሁ በእናንተና በእግዚአብሔር መካከል ምን አለ? ገብታ ለይታችኋለች፣ እንዳይሰማም ከልክሎታል ይላል። ታውቃላችሁ፣ ለካ ሰው በእግዚአብሔር ፊት ቀርቦ ሳይሰማ መነሳት እንደሚችል መጽሐፍ ቅዱስ ያስተምረናል። እንድትሰማ ከፈለክ መጀመሪያ ልብህን በእግዚአብሔር ፊት አዋርድና በንስሐ ቅረብ። ልትተው የሚገባህን አመፅ ስተው፣ ልትጥል የሚገባህን በደልን ተው። ይቅር ማለት የሚገባህን ሰው ይቅር በል። ምህረትን በእግዚአብሔር ፊት ለምን። ከዛ በኋላ በእግዚአብሔር ፊት የምትለምነውን ነገር የእግዚአብሔር ቃል ሲናገር አሁንም ከእርሱ ጋር ተስማማ፣ ሰላምም ይኑርህ፣ በዚያ ምን ታገኛለህ? በጎነትን ታገኛለህ ይላል። አሜን አሜን። አጠገብ ያለውን ሰው እንደዚህ በለው፣ ይሄ ስብከት በለው የድሮ ሰው ስብከት አይደለም በሉት፣ የእግዚአብሔር ቃል ነው በሉት፣ ስማ በሉት። አዎ አንዳንድ ጊዜ እንደዚህ አይነት ስብከት ሲሰይ የድሮ ሰው የሚሰብከው አድርጋችሁ ታስባለ። ኖ አይደለም። መጽሐፉ ዛሬም ይሰራል። ይሄ መጽሐፍ ዛሬም ሕያው ነው። ተለውጧል እንዴ? ዘመን ለውጦታል፣ ጊዜ ለውጦታል። አዎ በክርስቶስ ኢየሱስ መዳናችን በእርግጥ በደንብ አምናለሁ። ግን የእግዚአብሔር ቃል ሲናገር ኤፌሶን 4:30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ ምን አትበሉት፣ አታሳዝኑት። ለምንድን ነው የሚያዝነው እስካላችሁ በበደል በኃጢአት ምክንያት ያዝናል። ሲያዝን ቅጥር እንደሚነቀል ታውቃላችሁ። ከጥበቃ ክልል ውጪ እንደምትወጣ ኢሳይያስ 5 ላይ ሄዳችሁ ተመልከቱ። እግዚአብሔር ስለ ወይኑ ስፍራ ይናገራል። እኔ ለወይኔ ያላደረኩለት ነገር ምንድነው ይላል። በዙሪያ ያለውን ድንጋይ ለቅሜ ያወጣሁኝ ይላል። አረምኩት ይላል። ቅጥርን ቀጠርኩለት ይላል። መልካም ፍሬ እንዲያፈራ እና በደም ተንከባከብኩት፣ አጠጣሁት ይላል። ነገር ግን ስጠብቅ እሱ ኮምጣጤ ፍሬ ያፈራ። እስቲ በኔና በወይኔ ስፍራ ላይ ፍረዱኝ ይላል እግዚአብሔር። አያችሁ? ታዲያ ምን አደርጋለሁ? ቅጥሩን እነቅላለሁ ይልና የአራዊቶች መናኸሪያ ይሆናል ይላል። እግዚአብሔር ከቅጥር ክልል ውጪ አድርጋችሁ በኢየሱስ ስም ልባርካችሁ። እግዚአብሔር እንደቀጠራችሁ ኑሩ። ቤታችሁ በኢየሱስ ስም ይቀጠር። ጤንነታችሁ በኢየሱስ ስም ይቀጠር። ቢዝነሳችሁ በኢየሱስ ስም ይቀጠር። ስራችሁ በኢየሱስ ስም ይቀጠር። መውጣት መግባታችሁ በእግዚአብሔር ክብር የተሞላ ይሁን። ይሞላላችሁ። አሜን። ክብር ለኢየሱስ ይሁን። እና ንስሐ ትልቅ ነገር ነው። ንስሐ ትልቅ ነገር ነው በሉት። አጠገባችሁ ያለውን ሰው እስቲ ጥቂት አስብ በሉት። ከእግዚአብሔር ጋር የተላለፍክበትን አስብ በሉት። እስቲ መንገድህን ሰልለው በሉት። መጽሐፍ ቅዱስ መንገድህን ሰልል ይላል። ሰልል፣ መንገድህን ሰልለው። አልፈ ከሆነ ወጥተ ከሆነ ለምን ትጎሸማለህ? ወደ እግዚአብሔር ተመለስ። አሜን ትለኛለህ? ወደ እግዚአብሔር ተመለስ። ቅድም ነቢዩ ይናገር ነበር። ሰይጣን በክርስቲያን ላይ ስልጣን፣ በእርግጥ አምናለሁ ስልጣን የለውም። ነገር ግን አሳ ከውሃ ሲወጣ እንደሚሞት ክርስቲያንም ከደሙ ውስጥ ሲወጣ መስቀል ስር የተበቀልከው ሲያገኝ ሜዳ ላይ ይበቀላል። ስማኝ በደንብ ንስሐ አስፈላጊ ነው። ሁለተኛው መጠየቅ፣ መለመን፣ መማለድ።
ክብር ለኢየሱስ ይሁን። ልመና ምልጃ የተሰጠው ለእኔና ለእናንተ ነው። አሜን ትላላችሁ? መለመን መማለድ በብዙ ነገር እንድንለምነው እግዚአብሔር ይፈልጋል። በአባታችን ባለጸጋ ነው። አሜን። አባትህ ባለጸጋ ነው በሉት። አጠገባቸው ያለውን ሁሉ ነገር አለው በሉት። ሁሉ ሞልቶታል። ክብር ለኢየሱስ ይሁን። ለእስራኤላውያን እንደዚህ አላቸው፣ አሁን ለእኔ የምትሰጡኝ ነገር ምንድን ነው አለ። በየተራራው ያሉት በአጠቃላይ አራዊቱ የማን ናቸው አለ? የኔ ናቸው አለ። ብሩ የማን ነው? የኔ ነው። ወርቁ የማን ነው? የኔ ነው። እግዚአብሔር እጅ ወስደህ ለእግዚአብሔር በመስጠት አታስደንቀውም። እግዚአብሔር የስጦታ ሁሉ ቁንጮ አምላክ ነው። ክብር ለኢየሱስ ይሁን። ሁሉን መስጠት ይችላል። ግን ምን ትፈልጋለህ? ልመና ይፈልጋል። አሜን ትላላችሁ? ልመና የእግዚአብሔር ቃል ያዕቆብ ላይ ሄዳችሁ ተመለከቱ። አትለምኑምና ምን አትሉም? አትቀበሉም። አንዳንዶቹ ደግሞ ትለምናላችሁ፣ ነገር ግን በምን ልትከፍሉ ትፈልጋላችሁ፣ ስለዚህ አትቀበሉም ይላቸዋል። እና ስንለምን ሞቲቫችን ይስተካከላል። ሞቲቭ ከምን አኳያ ነው? እግዚአብሔር ሲጠይቅ ከምን አኳያ ነው የለመነኝ ይላል እኮ። አሜን ትለኛለህ? ኦርፋን ይኸው እኔም ወለድኩኝ ለማለት ልጅ አይሰጥም። ርዕሷን እስከምጨርስ ሐናን ጠበቃት። እግዚአብሔር ሆይ ኦርፋን ይኸው ራስ በራስ እያደረካት ለኔ አትሰጠኝም እንዴ ሲል እግዚአብሔር ዝም። ለምንድን ነው ለኔ የማትሰጠኝ? እግዚአብሔር ዝም። ኋላ ርዕስ ቀይራ መጣች። እግዚአብሔር ሆይ ለኔ ብትሰጠኝ ላንተ መልሼ እሰጣለሁ ሲል ሰጣት። አሜን ትለኛለህ? ልመና ለምንድን ነው? እንቁልልጭ ልትልበት አይሰጥህም። ከከሌ ልትበልጥበት አይሰጥህም። ለክብሩ ሲሆን ግን ይሰጣል። አሜን ትላላችሁ? እግዚአብሔር ልታከብርበት ከሆነ ይሰጣል። የልመናችን ሞቲቭ ሁሉ በእግዚአብሔር ፊት ይፈተሻል እያልኳችሁ ነው። ሞቲቭ ይፈተሻል። ለምንድን ነው የሚለምነው? አንዲት እህት እዚህ አቦ ቸርች ተከራይተን እዛ ያገለገልን እያለ የሆነች ምስኪን ነች። ቤት ፈቀድንላትና ከቸርች ከተከራየ ነው አንዱ ቤት ኖራለች እና ደህንነት ተምራ ተጠምቃ ምን ብላ በደንበኛ ህይወት ተሮር ነበር። ግን አንድ ፍላጎት ነበራት። ፍላጎቷ ምንድነው? መኪና እየነዳች ሰፈሯ ሄዳ አቧራ ቡን እያደረገች ማለፍ ነበር። ከዛ በኋላ ምንድነው ፍላጎትሽ? እንደዚህ ፍላጎቷ ነው። ከዛ በኋላ ሰይጣን አላዘጋጀላትም። ሁለት የከረከሱ ታክሲ ያለው ሰውዬ መጣላት። ደግሞ ታክሲዎቹ እኮ የረባ ቢሆኑም ጥሩ ነው። ሁለት ናቸው፣ ሁለቱም የከረከሱ ናቸው። ደግሞ በጌታ ያልሆነ ሰው ለስራ ወጣ አገኘችውና ከዛ በኋላ መኪና ላይ ምናምን ሲላት እሷ የሚታያት ምን ነው? ቡን አድርጋ መሄድ ነው። ቡን አድርጋ ከዛ በኋላ ይዟት ሄደ። ኧረ ተይ ያላት ቡን አድርጓት አመዷ ወጥቶ ተመለሰ። እግዚአብሔር ምህረት ነው መለሳት። ያንዳንድ ሰው ፍላጎት እንደዛ ነው ወገኖች። ያንዳንድ ሰው ፍላጎት ድሮ በነበረበት ስፍራ እኔ ጌታን ተከትዬው እንዲል ነው ወይ? አጠገባችሁ የጸሎት ሞቲቭ ይፈተሻል በሉት። እግዚአብሔር ቃል ልብን ይመዝናል፣ ልብን ይመዝናል። እኔ ሁሉ እናገራለሁ ብያለ ለምን እንደምናገር ግን እየመራኝ ነው። ክብር ለኢየሱስ ይሁን። አሜን። ስለዚህ መለመን ያስፈልጋል። ለምን ዝም ብለህ አትተኛ። ለምን እግዚአብሔር በጸጋው የሚያገለግልም ቢሆን ነገር ግን አንተ የእንጀራ ልጅ አይደለም። በእግዚአብሔር ፊት ገብተህ ጠይቀው፣ ጓዳህን ዝጋ። እግዚአብሔርም ቃል ሲናገር በስውር የለመናችሁኝ እኔ ደግሞ በአደባባይ ምን አደርጋለሁ? እከፍላለሁ ይላል። በስውር በጓዳ ከእግዚአብሔር ጋር ትተዋወቃለህ ወይ በለው። አጠገብ ጠይቀው እስቲ በጓዳ ከእግዚአብሔር ጋር ትተዋወቃለህ ወይ በለው። ወይስ የአደባባይ ብቻ ነህ? በጓዳ ከእግዚአብሔር ጋር ተዋወቅ። አንተ እንጀራ ልጅ አይደለም። እግዚአብሔር እዛ ቦታ ላይ መሰዊያ ቦታ ላይ ይጠብቃል። ሌሊት ይጠብቃል፣ ምሽት ይጠብቃል፣ ቀን ይጠብቃል። እንዴ ጓዳ ጠፍተህ አደባባይ ላይ ብትል ምን ይመጣል? በኢየሱስም ያግኛችሁ። አሜን። በኢየሱስም ያግኛችሁ። አሜን። በኢየሱስም ያግኛችሁ።
ለዚህ ነው ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ። መዝጊያውን ለሚያንኳኳ ይከፈትለታል፣ ለሚፈልግ ያገኛል። እናንተ ክፉዎች ስትሆኑ ለልጆቻችሁ መልካምን ስጦታ የምትሰጡ ከሆነ እግዚአብሔር ለሚወዳቸው ለምርጦቹ እንዴት አብልጦ መንፈስ ቅዱስን አይሰጣቸው? ክብር ለኢየሱስ ይሁን። ሶስተኛና የመጨረሻ ለመንክ፣ ንስሐ ገባ፣ ለመንክ፣ ከዛ በኋላ ምን ተቀበል። አሜን። ይቻላል ወይ መቀበል? አዎን ይቻላል። እግዚአብሔር ስም የተመሰገነ ይሁን። መቀበል ነው። ሶስተኛው መቀበል ነው። እንዴት መቀበል ይቻላል? በእምነት መቀበል። አንዳንድ ሰው ይለምናል ግን አያምንም። አንዳንድ ሰው ለፈውስ ሊጸለይለት ሲመጣ እያሰበ የሚመጣው የሚሄድበትን ሐኪም ቤት ነው። እንደዛ አትምጣ ወንድሜ፣ ለሐኪም ቤት እሱ ራሱን ይችላል። እየጸለይክለት አሁን ይህን መድኃኒት ቦጥስ ይላል ውስጡ። እዚህ ሐኪም ቤት ፈውስ ልሂድ፣ እንደዛ አይሰራም። መቀበል በእምነት ነው። አሜን ትለኛለህ? ያቺ ሴት ሄደች አይደል? አሰበች፣ መጣችና የልብሱን ዘርፍ ብነካ እንኳን እድናለሁ ብላ መጣች፣ አምና መጣች። ከዛ ስትነካ ምን አደረገች? ተፈወሰች። ኃይል ከክርስቶስ ወጣ። ክብር ለኢየሱስ ይሁን። ተቀበለች። እናንተ ግርግር ሳያስፈልጋት፣ እጅ መጫን ሳያስፈልጋት፣ ትንቢት ሳያስፈልጋት ነክታ የጸሎቷ ርዕስ ተቀብላ አፍሳ ወደ ቤቷ። እናንተ በኢየሱስ ስም ይሁንላችሁ። በኢየሱስ ስም ዛሬ ይሁንላችሁ። በኢየሱስ ስም ዛሬ መቀበል ይሁንላችሁ። በኢየሱስ ስም ማፈስ ይሁንላችሁ። ስለዚህ ወገኖቼ ለመሞላት የሚያስፈልጉትን ነገር ነግሬያችኋለሁ። የምትጠሙትን ነው የምትጠጡት፣ የማትጠሙትን ነገር አትጠጡም። ግን መንፈስ ቅዱስ በሕይወታችሁ ሲመጣ የሚሆነው ነግሬያችኋለሁ። እውነተኛ እርካታ፣ እውነተኛ ሰላም፣ እውነተኛ እረፍት፣ ተዘላችሁ እንድትቀመጡ፣ አርፋችሁ እንድትቀመጡ፣ ከምንም ነገር ነፃ ጭንቀት አልባ ሕይወት እንድትኖሩ የመንፈስ ቅዱስ ሙላት ያስፈልጋችኋል። በቃ ጭንቀት አልባ ኑሩ። ምድር ብትናወጥ፣ ተራሮችም ወደ ባህር ልብ ቢወሰዱ አንፈራ ማለት የምትችለው ሆሊ ስፒሪት ባንተ መንቀሳቀስ ሲጀምር ነው። አሜን። ስለዚህ የባዕድ ሰዎች አትሁኑ። እናንተ የእግዚአብሔር ልጆች ናችሁ። መሞላት ፍላጎታችሁ፣ መሞላት መብታችሁ ነው። አሜን። ባዕድ ነገር አትፈልጉ፣ ባዕድ ነገር አትጠሙ። የጌታ መንፈስ ተጠሙ። እግዚአብሔር መንገዳችሁን ይምራ። እግዚአብሔር የሚፈልገው ነገር በሕይወታችሁ ይከናወን። ፈቃዱ የእናንተ ፈቃድ በእግዚአብሔር ፈቃድ ይወረስ። ፍላጎታችሁ በእግዚአብሔር ፍላጎት ይወረስ። ስሜታችሁ ራሱ እግዚአብሔርን ደስ የሚያሰኘውን እግዚአብሔር እናንተም ደስ እንዲያሰኛችሁ፣ እግዚአብሔር የሚያሳዝነው እናንተም የሚያሳዝናችሁ ስሜታችሁ በእግዚአብሔር ስሜት ይወረስ።